ምዕራፍ 3 መፈንቅለ መንግስቱና መርሃውራን ትምህርት ቤት ገጽ 17 የናዝሬቱ ጉባኤ በተጠናቀቀ በሳምንቱ አዲሱ የትምህርት ዘመን ሲጀምር አንድ ደስ የማያሰኝ ዜና ሰማሁ። የሁለተኛ ክፍል ውጤቴ አጥጋቢ ስላልነበር ወደ ሶስተኛ ክፍል የተዘዋወርኩት ለሙከራ መሆኑ ተነገረኝ። ስለዚህ የመጀመሪያ ተርም የሙከራ ሆኖ ጥሩ ውጤት ካላገኘ ወደ ሁለተኛ ክፍል እንደምመለስ ተረዳሁ። መቼውንም ቢሆን ክፍል መድገም ማሳፈሩና ማሳቀቁ እንዳለ ሆኖ ጊዜን በሙሉ ትምህርቴ ላይ ብቻ እንዳተኩርና ከኳየር እንድወጣ መወሰኑ ሰላም የሚሰጠኝ አልነበረም። ይሁንና ሚስ ኤቤና ባልደረቦቿ ባደረጉልኝ እገዛና አብረውኝ ሶስተኛ ክፍል የገቡ ታላላቆቼ ባበረከቱልኝ ድጋፍና ርብርብ የመጀመሪያ ተርም ትምህርቴን በበቂ ውጤት ለማጠናቀቅ ቻልኩ። አንዳንዴ በልጅነት መንፈስ ጨዋታ እያታለለኝ የጥናት ክፍለ ጊዜ ሲስተጓጎል በውድ አለዚያም በግድ ወደ ጥናቴ እንድመለስ ግፊት ያደርጉ የነበሩ ተማሪዎች አስተዋጽኦ ለውጤቴ መሻሻል ዋነኛ ምክንያት ነበር ብል ማጋነን አይሆንም። በወቅቱ የነበረው የትምህርት ዘመን ቀመር ከመስከረም አጋማሽ እስከ ታህሳስ መጨረሻ አንደኛ ተርም፣ ከጥር አጋማሽ እስከ ፋሲካ ሁለተኛው ተርም፣ ከዳግማዊ ትንሣኤ ማግስት እስከ ሰኔ መጨረሻ ሶስተኛ ተርም በሚባል የሚታወቅ ሲሆን በተለምዶ የታህሳስ ግርግር በመባል የሚታወቀው 1953ቱ የመፈንቅለ መንግስት ሙከራ የተደረገው የመጀመሪያው ተርም ሊያበቃ 3 ሳምንታት ብቻ ሲቀረው ነበር። ስለ መፈንቅለ መንግስቱ አነሳስ፣ በወቅቱ ስለተፈጸሙት ድርጊቶች፣ ስላስከተለው ጉዳትና ስላስገኘው ውጤት፣ ስለከሸፈበትም ሁኔታ ብዙ ተነግሯል፣ ብዙ ተጽፏል። ሙያዊ ትንታኔዎች በማቅረብ መፈንቅለ መንግስቱን ከተለያዩ አኳያዎች ለማየት ብዙ ጥረት ተደርጓል። በዚህ አለጋ ዕድሜ እኔ ስለ ሁኔታው የማስታውሰው በዚህ ረገድ እዚህ ግባ የሚባል ባይሆንም የዚያን ጊዜውን የግንዛቤን ደረጃ ለመረዳት ጥሩ አመላካች ሊሆን የሚችል ይመስለኛል። እንቅስቃሴው የተጀመረው ማክሰኞ ታህሳስ 4 ቀን 1953 ዓ.ም አመሻሹ ላይ ነበር። በእርግጥ ከዚያ በፊት በነበሩት ጊዜያት ስለ ጉዳዩ አያሌ ውይይቶችና ምክክሮች ሳይደረጉ እንዳልቀረ መገመቱ አያዳግትም። ወደ ተግባር የተገባው ግን ግርማዊነታቸው ለጉብኝት ወደ ውጭ ሀገር ጉዞ በጀመሩበት ወቅት ነው። ይህን ተከትሎም ረቡዕ ታህሳስ 5 ቀን 1953 ዓ.ም ልዑል አልጋ ወራሽ አስፋ ወሰን ንጉሠ ነገሥቱ ከስልጣናቸው መነሳታቸውን በንባብ አረጋገጡ። ገጽ 18 ከአዋጁ ፊትና ኋላም ወታደራዊ ማርሾችና አጫጭር መግለጫዎች በተከታታይ መሰማት ያዙ። አዋጁን ሙሉ በሙሉ መከታተል መንፈሱንም ሙሉ በሙሉ መረዳት ባልችልም ኢትዮጵያ የ3000 ዘመን የነጻነት ታሪክ ቢኖራትም እስካሁን ኋላ ቀር እንደነበረች ልዑልነታቸው እንደ አንድ ኢትዮጵያዊ በወር ደመወዝ ሀገራቸውን ለማገልገል የሚሉት ሀረጎች ላይ ትኩረት አድርጌ እንደነበር ትዝ ይለኛል። መፈንቅለ መንግስቱ በጥብቅ ሚስጥር ተይዞ ስለነበር የውጭ ዜና ወኪሎች ጉዳዩን አውቀው ለማሳወቅ 24 ሰዓት ፈጅቶባቸው እንደነበር በጊዜው ሲወራ ሰምቻለሁ። ቢቢሲ ዜናውን ለመጀመሪያ ጊዜ ሲዘግብ ፍሬሽ ኒውስ ብሎ እንደጀመረና ይህም ትልልቆቹን ተማሪዎች ብቻ ሳይሆን መምህራንንም ጭምር በተለይ የኔታ ስዩምን እንዳስገረመ በወቅቱ ሲወራ አስታውሳለሁ። በማግስቱ ሐሙስ ታህሳስ 6 አንዳንድ ሹመቶቹ በሬዲዮ መነገር ጀመሩ። እንደ ተመኘኋት አገኘኋት፣ ለወረት ነው እንጂ ሰው መጨነቁ፣ አዲስ ነገር ሁሉ አይቀርም ማለቁ የሚሉ ዘፈኖች በተደጋጋሚ ይዘፈኑ ነበር። ወቅታዊ ማሳሰቢያዎችና ሌሎችም አዋጆችም መሰማታቸውን ቀጠሉ። ከሰዓት በኋላ ወደ 8 ሰዓት ከ45 ገደማ በተከታታይ የመድፍ ወይም የቦምብ ድምፅ ያለው ፍንዳታ ተሰማ። በዚያ ተደናግጠን እያለን በመማሪያ ክፍላችን መስኮት በኩል የማያቋርጥ የተኩስ ድምፅ ይሰማ ጀመር። የመማሪያ ክፍላችን እንደ ጸሎት ቤትና እንደ መዝናኛ ክፍል ያገለግል የነበረው አዳራሽ ሲሆን የተኩሱ ድምፅ መሰማት እንደጀመረ ለመሸሽ ወይም ለመሸሸግ በማይለይ ሁኔታ በየፊናችን መተረማመስ ጀመርን። አጠገቤ የነበረው ከሁላችንም በእድሜ ከፍ ይል የነበረው ጋሼ ኤሮም የተባለ የክፍላችን ተማሪ አቅፎኝ አብረን ዴስክ ስር ገባን። ብንሞትም አብረን እንሞታለን ሲለኝ በተኩስ ምክንያት ሞት ሊመጣ እንደሚችል እኛም ከሚሞቱት መካከል ልንሆን እንደምንችል ለመጀመሪያ ጊዜ በአእምሮዬ አሰብኩት። አወጣሁ፣ አወረድኩት። እንደ መፍራት እንደ መሸበርም አልኩኝ። ተኩሱ አልፎ አልፎ ጋብ እያለ ኋላ ደግሞ ሲያቋርጥ ሲሰማ ተለማመድ ነው መሰል ተሸሽገናል ብለን ካሰብንበት ቦታ እየወጣን በየፊናችን ተበታተንን።
አብዛኛዎቹ ልጆች ወደ የመኝታ ቤት ሲሄዱ እኔ በእግር እየተረገጠ የሚሰራውን ኦርጋን በግላጭ ስላገኘሁት ነው መሰል በዚያን ሰሞን ያጠናሁትን አዲስ መዝሙር መጫወት ጀመርኩ። ያንን የሰማው ከታላላቅ ተማሪዎች አንዱ ጋሽ ተስፋዬ መንገሻ ተቆጥቶ ሲያቋርጠኝ ወደ መኝታ ቤት ሲሄድ ጥቂት ተማሪዎች አልጋ ስር ተኝተው ነበር። ተኩሱ ሳያቋርጥ ሌሊት ጭምር አድሮ በተለይ አርብ ጠዋት የመድፍ አሊያም የቦምብ ከፍተኛ ድምፅ የመኝታ ቤታችንን ግድግዳና በር አነቃነቀው። በመጀመሪያ ማን ከማን ጋር ይታኮስ እንደነበረ አላወቅንም። አርብ ቀን ረፋዱ ላይ ግን ምድር ጦርና አየር ኃይል ለግርማዊነታቸው ታማኝ ክብር ዘበኛና በከፊል ፖሊስ ከአመፀኞቹ ወገን እንደነበሩ በሬዲዮ በተሰራጨ ዜና ታወቀ። የጦር ጄቶች መብረራቸውን ሰማን። እየተገለባበጡ የጠላትን ሰፈር ማጥቃታቸውን በአይን አየን ያሉ ነገሩን። የአመፁ ቀንደኛ መሪዎች የስም ዝርዝር፣ የፓትርያርኩ የውግዘት ቃልና በርካታ የመንግስት ባለስልጣናትና ታዋቂ ሰዎች በአመፀኞች መገደል በሬዲዮ የተገለጸው በዚያኑ ዕለት ነበር። ከተኩሱ በተጨማሪ ጀቶችም በአየር ላይ ተሰማርተው ኑሮ ለጥንቃቄ ተብሎ ከተለምዶ የሳንቃ ቤት ወደ እንጨት መፍለጫው ታችኛው ቤት ተዘዋወርን። ገጽ 19 መብራት መጥፋቱን ተከትሎ ሬዲዮ ለመስማት ብንቸገርም በባትሪ ለማድመጥ መሞከራችን ግን አልቀረም። የአመፁ አንደኛ መሪዎች የተባሉት 7 ሲሆኑ በተለይ የሁለቱ ወንድማማቾች የአቶ ገርማሜና የብርጋዴር ጀነራል መንግስቱ ነዋይ ስሞች በተደጋጋሚ ይጠራ ነበር። ግርማዊ ጃንሆይ በአስመራ በኩል በዚያኑ ዕለት አዲስ አበባ ገብተው በማግስቱ ቅዳሜ ብዙ ህዝብ በተሰበሰበበት በአደባባይ ታዩ። ለህዝቡም መሪ ቃል ተናገሩ። በዚህም መሪ ቃላቸው ህዝቡ እንዲረጋጋና ወደ ወትሮ ዕለታዊ ተግባሩ እንዲመለስ ያልተያዙ ያመፁ ቀንደኛ መሪዎችም ታድነው እንደሚያዙ አረጋገጡ። ህዝቡም ለግርማዊነታቸው ታማኝነቱንና ፍቅሩን በጭብጨባና በእልልታ ገለጸ። እዚህና እዚያ ተበታትነው በሽሽት ላይ ከነበሩት የክብር ዘበኛ ጦር አባላት ብዙዎቹ ሲማረኩ 2 ይሁኑ 3ቱ የእኛን ግቢ የጻድቃን ግቢ ነው በማለት በግቢያችን ተጠልለው እንደነበር ትዝ ይለኛል። የመጨረሻ ጣፈንታቸው ግን ምን እንደነበር እርግጠኛ አልነበርኩም። ሳይታሰብ በድንገት አዲስ አበባን የሽብር የግጭት አውድማ ያደረገው ያ የትርምስ ሳምንት አልፎ መደበኛው የትምህርት እንቅስቃሴ በተጀመረ በጥቂት ጊዜ ውስጥ አንደኛው ተርም ተጠናቆ ለገና እረፍት ትምህርት ቤቱ ተዘጋ። የቃና ዘገሊላ ማግስት ጥር 13 ቀን ሁለተኛው ተርም ሲጀመር በአንደኛው ተርም ፈተና ውጤቴ ጥሩ ስለነበር ወደ ሁለተኛ ክፍል ሳልመለስ በሶስተኛ ክፍል እንድቆይ ተደረገ። በዚህም እንደገና ወደ ኳየር እንድመለስ ስለተፈቀደልኝ እጅግ በጣም የመንፈስ እርካታ ተሰማኝ። ከመፈንቅለ መንግስቱ ሙከራ ትውስታና በአንደኛው ተርም የፈተና ውጤቴ ተሰምቶኝ ከነበረው የመንፈስ እርካታ ባሻገር በዚያው ዓመት ከተከሰቱ አጋጣሚዎች አንዱ ትዝ የሚለኝ በህይወቴ ለመጀመሪያ ጊዜ በእጄ ገብቶ የነበረው ከፍተኛ የገንዘብ መጠን ሲሆን እሱም 2 ብር ነበር። ገንዘቡ የተገኘው አባባ ጃንሆይ ለእያንዳንዱ ተማሪ ለገና በዓል ስጦታ እንዲታደል ከፈቀዱት ብር ነው። ገንዘቡን እንደተቀበልን እኔ ለማ ዘውዴና ተስፋዬ ጎሳ በጋራ ለማስቀመጥ ተስማማን። ገንዘቡም 6 ብር ሆነልን። ደስ ብሎን ሳለ ሁላችንም ባለ ገንዘብ መሆናችንን ተከትሎ በየቀኑ ይወጡ በነበሩት ባለ 10 ሳንቲም ሎተሪዎች እየተመናመነ መሄድ ጀመረ። ከዚህ በተጨማሪ በከረሜላ ብስኩትና ፓስቲ ግዢ ገንዘባችን ተሟጦ ባዷችንን ቀረን። በጋራ አስቀምጠነው በነበረው ገንዘብ ላይ ሌላ ጨምረን 1 ሬዲዮ ለመግዛት የነበረን ውጥንም ባጭሩ ተቀጨ። ሌላው በዚያው ዓመት ካለፍኩባቸው አጋጣሚዎች የማስታውሰው በኳየር አባልነቴ በዓመታዊው የትንሣኤ በዓል ኮንሰርት ወይም የመዝሙር ፕሮግራም ላይ ለመጀመሪያ ጊዜ መሳተፌ ነው። በኮንሰርቱ ከኳየር ተሳትፎዬ በተጨማሪ በ2 ድምፅ ዱዌ ከብርሃኑ በላይ ጋራ ለመዘመር ታጭቼ ነበር። የዓመቱ መደበኛ ትምህርት ወደ ማለቁ ሲቃረብና የክረምት የእረፍት ጊዜ ሲዳረስ በየትምህርት ቤቱ ያልተለመደ አንድ አስደንጋጭ ሁኔታ ገሃድ ሆነ። ለወትሮ ቤተሰቦቻቸው በቅርብ የሚገኙ ተማሪዎች ለእረፍት መሄዳቸው የተለመደ ቢሆንም በዚያ ዓመት ግን ሁሉም ተማሪ ከግቢው እንዲወጣ ተነገረ። ከዛ በፊት ወደ ቤታችን ሄደን የማናውቀው ዘመድ እንዳልነበረን ተቆጥሮ በተቀሩት ላይ ከፍተኛ ጫናና ግፊት ይደረግባቸው ጀመር። ይህም ድርጊት በተማሪዎቹ በኩል ከፍተኛ ተቃውሞ አስከተለ። ገጽ 20 በዚህም የተነሳ ተቃውሞ በጣም ጠንክሮ አንዳንድ የአመጽ ምልክቶች መታየት ጀመሩ።
የወቅቱ የትምህርት ቤቱ ዳይሬክተር ሚስተር ሳንሴኒ ሁኔታውን ለማርገብ አባታዊ ምክር ብለው ምግብ ላይ የተናገሩት ቃልም ተቀባይነት ሳያገኝ ቀረ። በመጨረሻም ግርማዊ ጃንሆይ ትምህርት ቤቱን ሊጎበኙ ሲመጡ በክረምት የእረፍት ጊዜ አሳበው በግዴታ ወደ ዘመዶቻችን ልከው ከትምህርት ቤቱ ሊያስወጡን ነው የሚል አቤቱታ ስለቀረበላቸው ቤት የእግዚአብሔር ነው፣ በግዴታ የትም አትሄዱም ብለው እቅዱን አከሸፉት። እንዲያውም ሆኖ እንደ ሌላው ጊዜ ሁሉ በፈቃደኛነት ብዙ ተማሪዎች ወደ የዘመድ አዝማዶቻቸው መሄዳቸው ግን አልቀረም። ትምህርት ቤት ተዘግቶ ተማሪዎች ለእረፍት ወደ የዘመዶቻቸው ሲጓዙ በአንድ በኩል ግቢው ጭር ሲል፣ በሌላ በኩል ግን እዚያው በቀረነው ተማሪዎች መካከል የመቀራረብና የአብሮነት ስሜት ይበልጥ ጎልቶ ይታይ ነበር። ከኳየር አባላቱም የተወሰኑት ወደ የዘመዶቻቸው ቢሄዱም የቀረነው አብዛኛውን ጊዜያችንን ለልምምድ እናውለው ስለነበር የኳየሩ አቋም ለኮንፈረንሱ ለሚያስፈልገው ዝግጅት የሚያንስ አልነበረም። እናም የተለመደው ዓመታዊው የሜኖናይት ኮንፈረንስ ናዝሬት ላይ በመስከረም መጀመሪያ ሲካሄድ ለሁለተኛ ጊዜ የመሳተፍ ዕድል አገኘሁ። ልክ እንደ 1953 ዓ.ም ሁሉ የ1954 ዓመተ ምህረት ኮንፈረንስም በመዝሙር ችሎታዬና ስዘምርም ፊቴ ላይ ይታይ በነበረው የደስታ ስሜት ከብዙዎች ዘንድ አድናቆት ተቸረኝ። ከኮንፈረንሱ ተጋባዥ ተናጋሪዎችና ዘማሪዎች ጋራም በስፋት ለመተዋወቅ ዕድል አገኘሁ። ሁሌም ቢሆን የአዲሱ ዓመት የትምህርት ዘመን የመጀመሪያ ቀን መስከረም 18 ከሌሎች ቀኖች የተለየ ግርማ ሞገስ ያላት መሆኑ የሚያከራክር አይደለም። በዚህች ዕለት አዳዲስ የአመራር፣ የአሰራር፣ የአደረጃጀት ስርዓቶች ይፋ እንደሚሆኑ ስለሚገመት በተማሪው በጉጉት መጠበቁ የተለመደ ነበር። ለምሳሌ በ1953 ዓመተ ምህረት ህፃናትና ትንንሽ ልጆች ተጥሎብን የነበረው የቀን መኝታ ግዴታ እንደተነሳልን የተነገረን መስከረም 18 ቀን ትምህርት ቤት ሲከፈት ነበር። በዚሁ ዓመት አራተኛ ክፍል ኤ እና ቢ በመባል ለሁለት ተከፍሎ አነስ አነስ ያልነው አራተኛ ኤ ክፍል፣ ከፍ ከፍ ያሉት አራተኛ ቢ ተመድበው ትምህርት ጀመረ። እንዲያም ሆኖ ትምህርት የመቀበል ችሎታዬ ፍሬው ሊታይ የሚችልበት ደረጃ ላይ ገና አልደረሰም ነበር። ከመደበኛ ትምህርት ይልቅ ወደ ጠቅላላ እውቀት፣ ሬዲዮ ወደ ማዳመጥና ያው እንደ በፊቱ ወደ ሙዚቃ ማዘንበሌን ቀጠልኩ። በብሬል የመጻፍ ችሎታዬ ከጊዜ ወደ ጊዜ እየተሻሻለ ቢሄድም በተለይ በፍጥነት ረገድ ከተቀሩት የክፍል ጓደኞቼ ጋር በጭራሽ የምወዳደር አልሆንኩ። በኋላ እገለብጣለሁ እያልኩ ሳውል ሳሳድር ማስታወሻዎቹ እየተጠራቀሙ ትምህርቱን በቅጡ መከታተሌ ቀርቶ የክፍሉ መደበኛ ተማሪ መሆኔ እስከሚያጠራጥርበት ደረጃ ላይ ደረስኩ። የቤት ስራም በወቅቱ በማጠናቀቅ ረገድ ሁኔታው እንደዚያው ነበር። በስንት መከራና ርብርቦች ወደ አራተኛ ክፍል ብዛወርም ቀጣይ ሂደቴ እንደተለመደው ከፍተኛ ተግዳሮት ተጋረጠበት። እንደ ማንሰራራት ብሎ የነበረው ለራሴ ዋጋ የመስጠት ስሜቴ ላሸቀ። በመነቃቃት ላይ የነበረው በራሴ መተማመን መንፈሴ ክፉኛ ተጎዳ። ይህም በሚቀርቡኝ ተማሪዎችና መምህራን ዘንድ አነጋጋሪና አሳሳቢ ጉዳይ ሆነ። ገጽ 21 በእኔ የሃይማኖት ለውጥ አባቴ ስለነበራቸው አቋም በዚያም የተነሳ ሰዎች ከመላክ በቀር ከእኔ ጋር በግንባር አለመገናኘቱን እንደመረጡ ቀደም ሲል ገልጫለሁ። ይላኩ ከነበሩት መካከል የሚበዙት የቅርብ ዘመዶቼ ሲሆኑ አልፎ አልፎ ራቅ ያሉ ዘመዶቼም ይመጡ ነበር። አዘውትረው ይጠይቁኝ ከነበሩት መካከል ዛሬም ድረስ ግርም የሚለኝ ሱልጣን የተባለ ግለሰብ ሁኔታ ነው። ሱልጣን የታላቅ እህቴ የሽብሬ ባል ሲሆን ሊጠይቀኝ ሲመጣ ሁልጊዜም ፍራንክ ይሰጠኝ ነበር። ሌላው በዚህ ወቅት ከተፈጠሩ አጋጣሚዎች ትውስ የሚለኝ አክስቴ ወይዘሮ ጥሩ አሊን ማስከፋቴ ነው። ወይዘሮ ጥሩ ሊጎበኙኝ የሚመጡት ማታ ማታ ሲሆን በመጡ ቁጥር ሲስሙኝ መሐረብ ከኪሴ አውጥቼ ጉንጮቼን የመጠራረግ ልምድ ነበረኝ። ይህ ተግባሬ በጊዜው አክስቴን ማስከፋቱን ባላውቅም በኋላ ላይ ግን በሁኔታ የተናደው ከናካቴው መጠየቁን እርግፍ አድርገው እንደተዉት ሰምቻለሁ። ከተቀሩት የክፍል ጓደኞቼ እኩል በክፍል ውስጥ የሚሰጠውን ኖት ቶሎ ቶሎ ለመጻፍ አለመቻሌ ትምህርት የመቀበል አቅሜን ምን ያህል እንደተፈታተነኝ ቀደም ሲል ገልጨዋለሁ። ይህንን የተረዱት መምህራንም ጉዳዩ ሳያሳስባቸው አልቀረም። በመሆኑም ከሌሎች መምህራን በተለየ ሁኔታ ጋሽ ንጉሴ ቤተ ዮሐንስ የተባለ የአማርኛ ቋንቋና የታሪክ መምህር ለችግሩ ከፍተኛ ትኩረት ሰጥቶ ኖቶቹን ገልብጬ የሚጨርስበት ቁርጥ ያለ የጊዜ ገደብ አስቀመጠ። እኔም መላ አላጣሁም። በተቀመጠልኝ የጊዜ ገደብ ኖቶቹን ገልብጬ እንደማልጨርስ ሳውቅ ከታላላቆች ተማሪዎች አንዱ የሆነውን ጋሽ አለሙ ቸኮልን እንዲያግዘኝ ጠየቅኩት። እርሱም በሙሉ ፈቃደኛነት
የተወዘፉትን ኖቶች በሙሉ በፐርኪንስ ብሬል ታይፕራይተር ጽፎ ሰጠኝ። በዚህም ይደርስብኝ ከነበረው ቅጣት ለመዳንና ለወደፊት ኖቶቹን በዚያው በትምህርቱ ክፍለ ጊዜያት ከጓደኞቼ እኩል እንድጽፍ ከፍተኛ ጥንካሬ ሆነኝ። ትምህርት የመከታተል ስሜቴንም በመጠኑም ቢሆን አጎለበተልኝ። የኳየር ስልጠናው ከጅምሩ አንስቶ ሚስ ስናይደር በተባሉ አሜሪካዊት የትምህርት ቤቱ ጸሐፊ ይመራ የነበረ ሲሆን በእድሜያቸው ከፍ ከፍ ያሉ ተማሪዎችም የብሬል ሙዚቃ ኖታን በማንበባቸው እገዛ ሲያደርጉላቸው አስታውሳለሁ። ከእነዚህ መካከል ንጉሴ ገብሬ ተጠቃሹ ነው። ጋሽ ንጉሴ በትምህርት ቤቱ ኃላፊዎች፣ በመምህራንና ሰራተኞች ዘንድ ከፍተኛ ተሰሚነት ነበረው። ከተማሪዎቹም በብዙዎቹ ይከበርና ይፈራም ነበር። በ1953 ዓ.ም መጨረሻ 11ኛ ክፍል እንዳጠናቀቀ በሚስዮናውያኑ ጥያቄና በራሱ ፈቃደኛነት በሐረርጌ በደኖ በመምህርነት ተቀጠረ። በቀጣዩ ዓመት በ1954 አስተባባሪ በማጣት ብቻ የኳየሩ ህልውና አደጋ ላይ እንዳይወድቅ በመስጋት የተወሰኑ አባላት ባደረጉት እንቅስቃሴ ኳየሩን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩና እንዲያስተባብሩ ጋሽ አለሙ ቸኮልና ጋሽ ተክሉ አያሌው ተመረጡ። እኔም እንደ አባልነቴ በምርጫ ድምጽ የሰጠሁበት የመጀመሪያው አጋጣሚ ይሄ ሆነ። 1954 ዓ.ም በትምህርት ቤትም ሆነ በሀገር ደረጃ ብዙ ታሪካዊ ክንዋኔዎች የተፈጸሙበት ዓመት ነበር። ኳየሩ ከላይ በተገለጸው ሁኔታ ተደራጅቶ እንቅስቃሴ ሲጀምር በሰርግ ዝግጅት ላይ የመዘመር እድል ተሰጠን። ለዚህ እንዲሆነንም ጥናትና ልምምዱን ቀደም ብለን ጀመር። ስራችንን ባቀረብንበት ዕለት የነበረው አቀባበል ከጠበቅነው በላይ ነበር። ገጽ 22። በተለይ ሙሽሮቹ በመዝሙራችን በጣም በመደሰት በመኖሪያ ቤታቸው ግብዣ አደረጉልን። ቤታቸውንም አስጎበኙን። ይህ አጋጣሚ በሰርግ ዝግጅት በዘማሪነት ስሳተፍ የመጀመሪያ ጊዜ በመሆኑ ለእኔ በግል የተለየ ትርጉም መስጠቱ አልቀረም። ኳየሩ ባገኘው ከፍተኛ ተቀባይነትም በጣም ተደሰትኩ። ለቀጣይ ስራዎችም የመነቃቃትና የመበረታታት ስሜት ፈጠረልኝ። ዓመቱን ሳስታውስ ሌላው ወደ አእምሮ የሚመጣው ጉዳይ ኢትዮጵያ አዘጋጅታው የነበረው የአፍሪካ ዋንጫ ነው። ሶስተኛው የአፍሪካ ዋንጫ በዝግጅትም ሆነ በውጤት በተለይ ለኢትዮጵያ ብርቅዬና ታሪካዊ የመሆኑ ጉዳይ የሚያከራክር አይመስልም። በወቅቱ ጨዋታዎቹ በቀጥታ የሬዲዮ ስርጭት ለአድማጭ ይደርሱ የነበረ ሲሆን ጥር 6 ቀን የተካሄዱ 2 ግጥሚያዎች ግን የሰርግ ዝግጅት ስለነበረብኝ የመከታተል ዕድል አላገኘሁም። ይሁንና በውጤቱ ግብጽ ኡጋንዳን፣ ኢትዮጵያ ቱኒዚያን እንዳሸነፉ ሰማሁ። ሐሙስ ጥር 10 ኢትዮጵያ ኡጋንዳን፣ ግብጽ ቱኒዚያን ስላሸነፉ እሁድ ጥር 13 ቱኒዚያና ኡጋንዳ ለደረጃ ኢትዮጵያና ግብጽ ለዋንጫ መጋጠማቸው እርግጥ ሆነ። በዚህም ቱኒዚያ ኡጋንዳን አሸንፋ 3ኛ ደረጃን በመያዝ አጠናቀቀች። የኢትዮጵያና ግብጽ ጨዋታ ግን እንደ ታሪካዊ ተቀናቃኝነታቸው ሁሉ ቀላል አልሆነም። በመደበኛው ሰዓት 2 አቻ በሆነ ውጤት በመለያየታቸው 30 ደቂቃ ተጨምሮ ኢትዮጵያ ግብጽን 4-2 በማሸነፍ የዋንጫው ባለቤት ሆነች። ዋንጫውን ለአሸናፊው ለመስጠት በክብር እንግድነት ከተገኙት ከግርማዊ ጃንሆይ ጀምሮ መላው የኢትዮጵያ ሕዝብ የተሰማውን ደስታ በቃላት ለመግለጽ ያስቸግራል። በተለይ ደግሞ ፉክክሩ ከግብጽ ጋር መሆኑና በኢትዮጵያ አሸናፊነት መጠናቀቁ ደስታውን እጥፍ ድርብ አድርጎት ነበር ቢባል ማጋነን አይሆንም። ደስታውና ፈንጠዝያው፣ ሆታው፣ እልልታውና ጭፈራው በስታዲየሙ ብቻ ሳይወሰን በከተማው ልዩ ልዩ አካባቢዎች እስከ ሌሊት ድረስ መቀጠሉ ሳያንስ በሬዲዮ ቀጥታም የጀግንነትና የሀገር ፍቅር ዜማዎች፣ ሽለላና ፉከራዎች እስከ ፕሮግራሙ ፍጻሜ ሲደመጡ አመሹ። አብዛኞቻችን ጨዋታዎችን በሙሉ እዚያው ትምህርት ቤት በሬዲዮ ስንከታተል ከፍተኛ ስሜት የነበራቸው የተወሰኑ አይነ ስውራን ተማሪዎች የሬዲዮ ክትትል ስላላረካቸው እዛው ኳስ ሜዳ ሄደው እንዲከታተሉ በትምህርት ቤቱ ኃላፊዎች በኩል ሁኔታዎች ተመቻችተውላቸው ነበር። በዚያን ጊዜ ከትምህርት በኋላ በእረፍት ቀናት ለተማሪዎች ከነበሩ የጊዜ ማሳለፊያዎች ዋና ዋናዎቹ ገንዘብ በሚያስገኙ የሥራ መስኮች መሰማራት፣ በግል ሹራቦች መስራት፣ በእግር ኳስና በተለያዩ ስፖርቶች መሳተፍ፣ በሸክላ የተቀረጹ ሙዚቃዎች ማዳመጥና የመሳሰሉት ሲሆኑ ለእኔ በግሌ ሙዚቃ ከማዳመጥና ፒያኖ ከመጫወት በተጨማሪ ሬዲዮ የመስማት ከፍተኛ ስሜት ነበረኝ። ለዚህም ከስቴዲየም በቀጥታ የሚተላለፉ የእግር ኳስ ጨዋታዎች የበኩላቸውን አስተዋጽኦ ሳያበረክቱ አልቀሩም። እነዚህን ጨዋታዎች ሳስብ ደግሞ ወደ አእምሮ የሚመጡት በቀልድና በጨዋታ መሃል ቁም ነገር እያነሱ
ስፖርትን የሚያስተላልፉት ፍቅሩ ክዳኔ ናቸው። ጋሽ ፍቅሩ 3ኛውን የአፍሪካ ዋንጫ ሙሉ በሙሉ ያስተላለፉ ይመስለኛል። ሌላው አንጋፋ ጋዜጠኛ አቶ ሰለሞን ተሰማም ፍጥነታቸውንና ቅልጥፍናቸው እጅግ በጣም የሚያስገርም ሆኖ አድማጮች ጨዋታዎቹን በሬዲዮ ስንከታተል እዚያው ኳስ ሜዳ ያለን እስኪመስለን ይጠቀሙበት የነበረው ሙያዊ ዝግጅትና ክህሎት ከፍተኛ አድናቆት እንዳተረፈላቸው አያጠያይቅም። ገጽ 23 የኔንም ሬዲዮ የማድመጥ ስሜትና ጋዜጠኛ የመሆን ምኞት በከፍተኛ ደረጃ ካሳደጉልኝ በርካታ ጋዜጠኞች አንዱ አቶ ሰለሞን ተሰማ ነበሩ። በአንደኛው ተርም ማብቂያ የገናና የጥምቀት በዓል አስታኮ ከነበረው እረፍት በኋላ ሁለተኛው ተርም ሰኞ ጥር 14 ተጀመረ። በብሬል ማንበብና መጻፍ መቻሌ ካለፈው ጊዜ ጋር ሲነጻጸር በትምህርት አቀባበል በኩል ለውጥ እንዳሳይ ቢያደርገኝም እድሜና ያደግኩበት መንገድ ተጭኖኝ ሳይሆን አይቀርም። የሚፈለገው ደረጃ ላይ ግን የደረስኩ አልነበርኩ። በዚህ ሁኔታ ላይ ያለሁ ነበር የወቅቱ የአማርኛ አስተማሪያችን ጋሽ ንጉሴ ቤተ ዮሐንስ በጭራሽ ያልጠበቅኩት የቤት ስራ የሰጡኝ። የቤት ስራው ስለ 3ኛው የአፍሪካ ዋንጫ ድርሰት አዘጋጅተህ ና የሚል ነበር። ቀደም ሲል እንደጠቀስኩት ጨዋታዎቹ በሙሉ በሬዲዮ በመተላለፋቸው ስለ ጉዳዩ ለመጻፍ በቂ መረጃ ነበረኝ። ይሁንና ቀነ ገደቡ ደርሶ ድርሰት የማንበብ እድሉ ሲሰጠኝ በአቀራረቡ ደካማና ስለ ጨዋታዎቹና ተጫዋቾቹ ስላገኟቸው ውጤቶች ምንም የተብራራ ነገር ያልነበረው በአንድ የብሬል ወረቀት የተጠቃለለ ጽሑፍ አነበብኩ። አንብቤ እንደጨረስኩ ወረቀቱን ከእጄ ነጥቀው ከቀደዱት በኋላ ይህንን ስራ ድርሰት ብለው እንደማይቀበሉትና በሚቀጥሉት ጥቂት ቀናት ከዚህ ረዘም ባለ ሁኔታ የተሻለ ድርሰት እንድጽፍ ያ ባይሆን ከፍተኛ ቅጣት ሊደርስብኝ እንደሚችል ከብርቱ ማስጠንቀቂያ ጋር አስረግጠው ነገሩኝ። በዚያን ጊዜ ከነበሩት የተለያዩ የቅጣት አይነቶች ይበልጥ የሚዘወተረው በቀበቶ ወይም ለዚህው ተብሎ በተዘጋጀ አለንጋ ብዙ ጊዜ ከነ ልብስ አልፎ አልፎም ልብስ አስወልቀው መግረፍ ነበር። ከቅጣቱ ለማምለጥም ይሁን ከማስጠንቀቂያው ጎን ለጎን ጋሽ ንጉሴ በጋራም ይሁን በግል የሰጡትን ጥቂት ማበረታቻ ተስፋ አድርጌ ስራዬን ከበፊቱ የተሻለ ለማድረግ የተቻለኝን ሁሉ ማድረግ ጀመርኩ። ጨዋታዎቹን እንደየቅደም ተከተላቸው በተለይ የኢትዮጵያ ቡድን ግብ ጠባቂውን፣ ግብ አግቢዎቹን፣ ሌሎቹንም ዋና ዋና ተጫዋቾች ቁጥራቸውን እስከ ስማቸው አንዳንዶቹንም በሀገር ውስጥ ይጫወቱባቸው የነበሩባቸውን ክለቦች ሳይቀሩ በመዘርዘር በተለይ ለዋንጫ የተደረገውን የኢትዮጵያንና የግብጽ ጨዋታ የተገኘውንም ውጤት የሰውና የራሴንም ስሜት በመጨመር ሰፋ አድርጌ ጻፉ። በትምህርቱ ክፍለ ጊዜ ከማቅረቤ በፊትም ለአንዳንድ ጓደኞቼ በማንበብ አስተያየት ጠየቁ። ገንቢ የመሰሉኝንም ለማካተት ሞከሩ። ጋሽ ንጉሴም ገና ድርሰቴን ሳላነብ የገጾቹን ብዛት በማየት ብቻ በጣም ተደሰተ። አንብቤ ስጨርስ ወደፊት ከዚህ የበለጠ ልሰራ እንደምችል አበረታቶኝ እንዲህ አይነቶቹን የተለዩ የታሪክ አጋጣሚዎች መጽሐፍ ሊጻፍባቸው እንደሚችል በአንክሮ አስገነዘበን። ይህ የታሪክ ወቅትና እኔም ያንን አጋጣሚ ዘርዘር አድርጌ ለማብራራት ያደረኩት ሙከራ ለወደፊት ሕይወቴ ከፍተኛ ትርጉም ኖሮት ቀስ በቀስ እያደገ ለሄደው የሥነ ጽሑፍ ስሜቴ ፈርቀዳጅ ሆነ። ይህ ማለት ግን የልጅነት መንገዴ ከዚያ ወዲያ እየሰመረ ሄደ ማለት አይደለም። ይልቁንስ ሕይወት እንደ ትናንቱ ሁሉ የጊዜ መቁጠሪያ ፔንዱለም ይመስል አንዴ ወደ ተስፋው ሌላ ጊዜ ወደ ጽልመቱ እየተመላለሰች ጉዞዋን ቀጠለች። ገጽ 24 በዚህ የተነሳ አለፍ አለፍ ብዬ የማነሳው በሕፃንነቴ የተጋፈጥኩት የፍርሃት የመሸማቀቅና በራስ ያለመተማመን ስሜት ተደጋግሞ ወደ እኔ መምጣቱ አልቀረም። ይህንን ጉዳይ እዚህ ስፍራ ላይ የማነሳው ዕውቁ የሥነ ልቦና ሊቅ ሲግመንድ ፍሮይድ እንደሚለው ትንሹ ልጅ ትልቁን ሰውዬ ስለሚወልድና የእኛም ልጅነት የደስታ ብቻ ሳይሆን የሰቆቃና ከሰቆቃው የተወለደ ልቦና እስረኛ ስለሆነም ጭምር ነው። እንዲህ ያለው የሕይወት መልካችን ከደጋጎቹ ጎራ ነጥቆ ክፉዎች ውስጥ ያውለናል። ከመተጋገዝ መገፋፋት፣ ከመዋደድ መጠላላት በልባቸው ያለና እሱንም በሌሎች ውስጥ እንዲያቆጠቁጥ ከሚጥሩት መንደር ያቆየናል። ከዚህ ጋር የሚተሳሰር የራሴን ትዝታ ባነሳ እንኳን የሌሎችን ሕይወት በማጠልሸት ከሚረኩና የራሳቸው ሕይወት የሚስተካከል ከሚመስላቸው አንዳንዶች ጋር በሕፃንነት ዕድሜ ፊት ለፊት ተጋፍጫለሁ። የግላቸውን ሕመም በሌሎች ላይ ከሚወጡና የእነሱን ክፍተት ወደ ጎን ትተው
የሌላውን በማግዘፍ ነገን እንዳንመኝ ከሚያደርጉ አስፈሪ ልቦች ጋር አብሬ ኖሬያለሁ። እንደው ለአብነት ያህል በሄድኩበት ሁሉ እየተከታተለ የድንጋይ ናዳ በመልቀቅ ያስፈራራኝ ያሳቅቀኝና ያሸማቅቀኝ የነበረ የአንድ የመምህራችን ልጅ እኩይ ተግባር መጥቀስ ይቻላል። እሱንም እንደ መሳሪያና ጉዳይ አስፈጻሚ በመጠቀም እንዲህ ካላደረክ ልጁን እንጠራብሃለን እያሉ በበታችነት ስሜት እንድዳክር ከዝቅተኛነት አዘቅት እንዳልወጣ አንገቴን ደፍቼ የነርሱ ታዛዥና ታማኝ ጥገኛ ሆኜ እንድቀር የቻሉትን ሁሉ የሚያደርጉም ብዙ ነበሩ። የሚገርመው ደግሞ እንዲህ ያለውን የልቡና ጠባሳ ትተውብኝ ያለፉት የሩቅ ወዳጆቼ ብቻ ሳይሆኑ የቅርብ አጋሮቼ መሆናቸው ነው። እነዚህ ግለሰቦች እነሱ ልብ ባሉትም ይሁን ባላሉት ምክንያት የልጅነት ልቦናዬን አቁስለዋል። የማይድን የመሰለን በራስ መተማመን ማጣትን ለኔ አውርሰዋል። እዚህ ላይ ይህን ችግር ራሴን እማኝ አድርጌ ልገልጽ ሞከርኩ እንጂ ነገሩ የብዙዎቻችን ኢትዮጵያውያን የሚሆን ይመስለኛል። አብዛኞቻችን የልቡና ቁስላችንን ልብ ሳንለው ወደ ሌላ የህይወት ምዕራፍ እናልፋለን። አባዋራ፣ ፖለቲከኛ፣ መምህር ወዘተ እንሆናለን። የሚያሳዝነው ግን ከዚህ የህሊና ፍርሃት ስለማንወጣ ራሳችን ወደ ጥቃት አድራሽነት እንሸጋገራለን። አንዱ የአገራችን ችግርስ እርሱ ሳይሆን ይቀራል። በ1954 በምስቅልቅል ስሜቶች ዥዋዥዌ ወዲህ ከግል ጉዳይ ወዲያ ከአፍሪካ ዋንጫ ድል ጋር ብቻ የተሳሰረ አይደለም። ኢትዮጵያ ዋንጫውን አንስታ የአገሩ የደስታ አንጎበር ጨርሶ ሳይጠፋ ህዝቡን ከዳር እስከ ዳር ያስደነገጠ ሐዘን ተከተለ። ይኸውም የግርማዊት እቴጌ መነን ዜና እረፍት ነበር። በእርግጥ እቴጌይቱ ባደረባቸው ህመም ምክንያት በሀገር ውስጥም ሆነ ከሀገር ውጪ ለጉብኝት መሄድና አደባባይ መውጣት ካቆሙ ሰንበትበት ብለው ነበር። ለዚህ ደግሞ ከዓመት በፊት በ1953 ተሞክሮ የከሸፈው መፈንቅለ መንግስት አብነት ይሆናል። በወቅቱ እቴጌ ሙሉ ጤና ኖሯቸው ቢሆን ምናልባት አብረው በሄዱ ነበር። ነገር ግን የመፈንቅለ መንግስቱ ጠንሳሾች ጉዳዩን ያውቁ ኖሮ ከጃንሆይ ጋር ያልሄዱት የወቅቱን ባለስልጣናት እቴጌይቱ ታመዋል በማለት በገነተ ልዑል ቤተ መንግስት አረንጓዴው ሳሎን ለማሰባሰብ ቻሉ። ገጽ 25 እንዲያውም ከባለስልጣኖቹ አንዱ ታዲያኔ ምን ላድርግ ኢኮኖሚስት እንጂ ወጌሻ አይደለሁም ብለው በመቅረታቸው በህይወት ተርፈዋል እየተባለ እንደ ቀልድ ይነገር ነበር። እንዲያው ለወሬው ተወራ እንጂ ጠንሳሾቹ ግለሰቡን ቢፈልጓቸው ኖሮ አታለውም ይሁን አስፈራርተው አሊያም በግድ ይዘው በማምጣት ይችሉ እንደነበር ግልጽ ነው። በዚያን ጊዜ ራስ ስዩም መንገሻ ደግሞ ሳይፈለጉና ሳይጠሩ እንዴት ከጓደኞቼ ተለይቼ ቀራለሁ ብለው አስቸግረው ኋላ ላይ ከተረሸኑት መካከል መሆናቸው በከተማው መነጋገሪያ ሆኖ ነበር። ወደ ዋናው የታሪክ ጭብጥ ስንመለስ በተለምዶ የታህሳስ ግርግር በመባል የሚታወቀው የታሪክ ክስተት በሆነ በመንፈቁ ሐምሌ ላይ ግርማዊነታቸውና እቴጌ የተጋቡበት 50ኛው ዓመት መታሰቢያ ተከበረ። እንግዲህ ያ በሆነ በሰባተኛው ወር ነበር የእቴጌ መነን ዜና እረፍት የካቲት 7 1954 ዓ.ም በይፋ የተነገረው። ዜናውን በሬዲዮ የተናገሩት በጊዜው የማስታወቂያ ሚኒስቴር የነበሩት ብላታ ግርማቸው ተክለ ሐዋርያት ናቸው። ዜናው ከጠዋቱ 12 ሰዓት ጀምሮ በተደጋጋሚ ሲነገር ቀስ ቀስ እያለን ሬዲዮ ወደ ነበረበት ጸሎት ቤት መሰባሰብ ጀመርን። ዜናውን በስሜት ይከታተሉ ከነበሩት ብዙዎቹ ታላላቅ ተማሪዎች ሲሆኑ አነስ አነስ ካልነው ለጉዳዩ ከፍተኛ ትኩረት ሰጥቸው የነበርኩት እኔ ብቻ ሳልሆን አልቀርም። ለዚህም ዋናው ምክንያቱ ሬዲዮ የማዳመጥ ጉጉቴና የደራሲነት አእምሮቴ ይመስለኛል። በዕለቱ ለምን እንደሆነ እስካሁንም ድረስ ባላወቅኩት ምክንያት የዜና እረፍቱ በተደጋጋሚ ሲነገርና ዘግየት ብሎም ከተለያዩ አካባቢዎች የሐዘን መግለጫ መልእክቶች ሲተላለፉ እኔ በልቤ ውስጥ ብዙውን ጊዜ ቀስ ብዬ አንዳንዴም ትንሽ ጮክ በማለት ወልውለው በሳንጃ ጠላትን ማውረጃ የተባለውን የለማ ገብረ ሕይወትን የቅስቀሳ ዜማ እያንጎራጎርኩ ነበር። ያ ዜማ ኢትዮጵያ የሶስተኛው የአፍሪካ ዋንጫ ባለቤት በሆነችበት ቀን ምሽቱን በሙሉ በተደጋጋሚ በሬዲዮ ሲተላለፍ የነበረውና በኋላም በየሰው ጆሮ ገብቶ በፉጨትም በእንጉርጉሮም ሲዜም የነበረ ነው። እንዲህ በተደጋጋሚ ሳንጎራጉር ከሰሙኝ ታላላቅ ተማሪዎች አንዳንዶቹ ይህ አድራጎት የማይገባ መሆኑን በመንገር ገሰጹኝ። በወቅቱ
ምኑን አውቆት ነው? ልጅ ነው፣ ምን ያድርግ ያሉም ነበሩ። ዜና እረፍቱና የሐዘን መግለጫ መልእክቶቹ ለሰዓታት ከተላለፉ በኋላ የሐዘን ማርሾችና የክብር ዘበኛ ኦርኬስትራ በመሳሪያ ብቻ የተቀነባበሩ የሐዘን ዜማዎች መደመጥ ጀመሩ። ቆየት ብሎም የድምፃዊት ብዙነሽ በቀለ እንባና ልባዊ የሐዘን ስሜት ፈንቅሎ ያወጣው አንጀት የሚያላውስ እንጉሩሮ ተከተለ። ሙሉ የቀብር ስርዓቱ በሬዲዮ ይተላለፍ ስለነበር ከቦታቸው ንቅንቅ ሳይሉ ይከታተሉ ከነበሩት አያሌ ታላላቅ ተማሪዎች መካከል ትንሹ እኔ ነበርኩ። ስነ ስርዓቱን በቀጥታ ከሚያስተላልፉት 2 ጋዜጠኞች አንዱ የተሰማው የሐዘን ስሜት በግልጽ ከድምጹ ሲያስታውቅ፣ ሌላው ግን እንደ ወትሮው ሁሉ መደበኛ ስራውን በሚያከናውንበት ሁኔታ ውስጥ ነበር። ነገሩ አስገርሞኝ ያ ጋዜጠኛ ለምን ያዘነ እንደማይመስል አጠገቢ ከነበሩት አንጋፋ ተማሪዎች አንዱን ጠየቅኩት። እርሱም የሰዎች የሐዘን ስሜት የሚወሰነውና የሚገለጸው ከሟቹና ከቤተሰቦቻቸው ጋር በነበረው የግንኙነት ቅርበትና ርቀት መጠን እንደሆነ በምሳሌ አብራርቶ አስረዳኝ። ገጽ 26። ቀጠል አድርጎም በዚህ ለጋ ዕድሜ እንዲህ አይነት ውስብስብ ነገር ለማስተዋል መቻሌና ለመጠየቅም መድፈሬ የሚያስገርም ሆኖ እንዳገኘው ነገረኝ። ከጥንት ጀምሮ በቆየው የሀገር ልማድና ወግ መሰረት ሙሾ አውራጅና አስለቃሽ ለሐዘኑ ልዩ ክብደት ሰጥተውት የነበረ ሲሆን፣ በተለይ ግን የሙሾ አውራጇ እንጉርጉሮና የሐዘንተኛው ያላቋረጠ ለቅሶ በሬዲዮ መተላለፉ በእኔ ላይ ልዩ ስሜት ማሳደሩ አይዘነጋኝም። በሥነ ሥርዓቱ ማሳረጊያ ላይ ብፁዕ ወቅዱስ አቡነ ባስልዮስ ፓትርያርክ ወርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንደዚህ ባለ በማንኛውም ስነ ስርዓት እንደሚያደርጉት ሁሉ የማጽናኛ ቃል ከተናገሩ በኋላ በተለይ ግርማዊነታቸው ለ20 ሚሊዮን ሕዝባቸው ሲሉ ሐዘናቸውን ከመጠን በላይ እንዳይሆን ተማጠኑ። ለመጀመሪያ ጊዜ ስለ ኢትዮጵያ ሕዝብ ቁጥር ያሰብኩትና 20 ሚሊዮን ሊደርስ እንደሚችል መረጃ ያገኘሁት ያኔ ነበር። ወደ እኔና ወደ ትምህርት ቤቱ ሁኔታ ስመለስ በዚያው ዓመት ከቴጌ ረፍት በፊትም ሆነ ከዚያ በኋላ ጊዜም ቆም ብሎ ስለማይጠብቅ በህይወት እስካሉ እንቅስቃሴዎች መቀጠላቸው የግድ በመሆኑ ባያሌ ውጣ ውረዶች ውስጥ ታልፏል። ቀደም ሲል በተደጋጋሚ እንዳወሳሁት ዘገምተኛነት ያልተለየው የትምህርት ቤቴ ሁኔታ ብዙም የመሻሻል ምልክት አላሳየም። በአማርኛ ቋንቋ ትምህርት በሳምንት 1 ቀን ይካሄድ የነበረው የክርክር ፕሮግራም በተማሪዎች ፍላጎት አለመኖርና ተሳትፎ ማነስ እንዲቀር ሲወሰን ከደስታዬ ብዛት ሃሌሉያ ይመስገን ብዬ ማጨብጨቤና መጨፈሬ ትዝ ይለኛል። እንዲህ ያለው ተግባሬ በልጅነት ልቦናዬ ያን ያህል ትኩረት የሰጠሁት ባይሆንም የኋላ ኋላ ነገሩን በወጉ ሳስበው ግን የራሳቸውን ሸለቆ የሚያህል ስህተት ሸፍነው በእኔ ጉድጓድ የምታህል ችግር የሚሳለቁ ወዳጆቼ ምን ያህል ቢጎዱኝ ይሆን እዚህ ደረጃ ላይ የደረስኩት እያልኩ ማሰቤ አልቀረም። ቆይቼ ነገሩን ሳሰላስለው ዓለም ሌሎችን አንገት በማስደፋት የእነርሱን የህይወት ጉዞ የሚቃናላቸው በሚመስላቸው ሰዎች የተሞላች በመሆኗ እኔና እኔን መሰል የዚህ ስውር የአእምሮ ጥቃት ተጋላጮች ሰው አፍ ላለመግባት በሚል ራሳችንን በመጉዳት ክህሎታችንን እንዳናዳብርና ስሜቶቻችንን እንዳንገልጽ የተከተልነው አቅጣጫ ያሳዝነኛል። በዚህም ምክንያት ያመለጡን አጋጣሚዎችና የባከነው ጊዜ ከዓመታት በኋላ መላልሼ ሳስበው ከፍተኛ የምሬትና የትካዜ አዙሪት ውስጥ ይከተኛል። ወደ ተለመደው የህይወት መንገዴ ስመለስ በጊዜውም ቢሆን ፒያኖ መጫወቴን አላቋረጥኩ። እንደውም በፍጥነትና በቅልጥፍና ውስብስብ ያሉ የዜማ ስልቶችን በጆሮ ሰምቶ ቶሎ በመያዝና በመጫወት መጠነኛ ማሻሻል ሳላሳይ አልቀረሁም። አልፎ ተርፎም ሌሎችን ፒያኖ ለማስለመድ መጠነኛ እገዛ ከማድረግ ባሻገር በጊዜው ቫዮሊን የተባለ የሙዚቃ መሳሪያ ይጫወቱ ለነበሩት ጋሽ ተስፋዬ መንገሻና ጋሻው አረጋ ዘውዴ በፒያኖ በማጀብ ለልምምዳቸው አስተዋጽኦ አደርግ ነበር። በኳየሩም ውስጥ የነበረኝ ተሳትፎ ከበፊቱ የተሻለ ሆኖ ነበር። በትምህርት ቤቱ የቆየ ልምድ መሰረት ዓመታዊው የትንሣኤ በዓል የመዝሙር ፕሮግራም ኮንሰርት በ1954 ዓ.ም ሲደረግ ከትምህርት ቤቱ ኳየር ሌላ የመካነ ኢየሱስ ቤተ ክርስቲያን ኳየርም ተጋብዞ መጣ። በዚያም ዝግጅት ሙሉ ኳየሩ ሲዘምር በአልቶ ዘማሪነት ተሳተፍኩ። ገጽ 27። በሁለትዮሽ ዱኤት ዝማሬም እኔና ጋሽ አለሙ ቸኮል ዜር ኬም ፍሮም ዘ ስካይስ የተሰኘውን የኢየሱስን ስቃይና መከራ
እጅግ በጣም በተዋቡ ቃላትና በሚያምር ዜማ የሚቀርበውን ስራ ተጫወትን። በዚያም ምክንያት የኔ የመዝሙርና በአጠቃላይ የሙዚቃ ስሜት በጣም ሲጨምር በሰውም ዘንድ ታዋቂነት አተረፈልኝ። ከዚያ በኋላ እኔን ሙዚቃን ከኔ ለይቶ ማየት አስቸጋሪ ሆነ። በትንሣኤ በዓል ሰሞን ግርማዊት እቴጌ መነን ባረፉ በሁለተኛው ወር በቤተ መንግስቱ ሌላ ፍጹም ያልተጠበቀ አሳዛኝ ሁኔታ ተከሰተ። ይኸውም የግርማዊ ጃንሆይና የግርማዊት እቴጌ መነን የመጨረሻ ልጅ ስድስተኛ ልጅ ልዑል ሳህለ ስላሴ ኃይለ ስላሴ ከዚህ ዓለም በሞት የመለየት ዜና ነበር። ልዑልም በድንገተኛ ህመም ያረፉት ገና በ31 ዓመታቸው መሆኑና አጋጣሚውም እቴጌይቱ ባረፉ በጥቂት ጊዜ ውስጥ መፈጠሩ ሁኔታውን እጅግ በጣም አሳዛኝና አስደንጋጭ አደረገው። በ1948 ተሻሽሎ በወጣው ህገ መንግስት ከንጉሠ ነገስቱ ጀምሮ ንጉሳውያን ቤተሰቦች በሞት ሲለዩ መደረግ ስላለበት የሐዘን ስነ ስርዓት በዝርዝር የተደነገገ ሲሆን ይኸውም ሙሉ ሐዘን 6 ወር፣ ግማሽ ሐዘን 3 ወር በሚል የተቀመጠ ነበር። ያ እንዳለ ሆኖ ግርማዊት እቴጌ ባረፉ በጥቂት ቀናት ህዝቡ በሐዘን ምክንያት ከዕለታዊ ተግባሩ እንዳይስተጓጎል ግርማዊነታቸው ሐዘኑ በመጠኑ እንዲሆን በማዘዛቸው የሐዘኑ ስሜት ወደ መቀነሱ ሲቃረብ የልዑሉ ድንገተኛ ሞት ህዝቡን እንደገና ወደ አዲስ የሐዘን ስሜት ከተተው። በሐዘኑ ምክንያት መደበኛው የሬዲዮ ፕሮግራም ተቋርጦ እስከ ዘመን መለወጫ ድረስ ምንም አይነት ዘፈን እንዳይተላለፍ ተከለከለ። ለእኔ በግሌ የሐዘኑ ዋናው መግለጫው ምልክቱ ይኸው ነበር። ግርማዊት እቴጌ ከመታመማቸው በፊት ለተወሰኑ ጊዜያት ከግርማዊነታቸው ጋር ትምህርት ቤታችንን መጎብኘታቸውን ሰምቻለሁ። ይሁንና በዚያም ሆነ በሌላ አጋጣሚ ድምጻቸውን መስማቴ ትዝ አይለኝም። ፋሽስት ኢጣሊያ ሀገራችንን በግፍ ሲወር ለዓለም ሴቶች መልእክት ሲያስተላልፉ መልእክታቸው የተነበበው ገና በወጣትነታቸው በሞት ከዚህ ዓለም በተለዩት በልጃቸው በልዕልት ፀሐይ ነበር። መልእክቱ በፋሽስት ኢጣሊያ ወረራ የኢትዮጵያ ሕዝብ ስለደረሰበት ስቃይና መከራ ለዓለም አቀፉ ህብረተሰብ ለማሳወቅ ስለነበር ልዕልቲቱ መልእክቱን ያነበቡት በእንግሊዘኛ ቋንቋ ነበር። ነገር ግን በጊዜው የመልእክቱ ይዘት በሬዲዮ ከመገለጹ በቀር የእቴጌ መነንም ሆነ የልዕልት ፀሐይ ድምፅ አልተሰማም። ልዑል ሳህለ ስላሴ ግን አባታቸው ግርማዊ ጃንሆይ ወክለው በአክራ ጋና በ1949 ዓ.ም በተደነገገው የአፍሪካ ነጻ መንግስታት ሰባ ተገኝተው ንግግር አድርገው ስለነበርና ይኸው ንግግራቸው በቅንጭብ በኢትዮጵያ ሬዲዮ የድምፅ ክምችት ውስጥ ስለነበር በሐዘኑ ወቅት የልዑሉ ድምፅ በተደጋጋሚ ተሰማ። መልእክቱም አፍሪካ ሃዝ ስፖከን the response should come the rest የሚል ሲሆን ትርጉሙም አፍሪካ ትናገራለች፣ ምላሹንም ከሌላው ዓለም ትጠብቃለች የሚል እንደሆነ አስታውሳለሁ። ልዑሉ ያንን መልእክት በአባታቸው ስም ሲያቀርቡ የ26 ዓመት ወጣት ሲሆኑ በጊዜው በስብሰባው ላይ የተገኙት የአፍሪካ ነጻ መንግስታት በቁጥር 8 ብቻ ነበሩ። ገጽ 28። ይህ መድረክ የመጀመሪያውና ታዋቂው የጋና መሪ የህይወት ዘመን ህልማቸው የሆነውን አንድ የአፍሪካ መንግስት የማቋቋም አምሮት ከዳር ለማድረስ ውጥን የጣሉበት እንደሆነ ይታመናል።